ዛሬም የታመምነው እኔ ከትዳራችን እግዚአብሔርን አስወጥተን ከጎጆአችን እግዚአብሔርን አስወጥተን ከምድራችን እግዚአብሔርን አስወጥተን ሰላም ብናገኝ ነበር የሚገርመኝ መልሱት ወደ ጎጆአችሁ መልሱት ቦታ ስጡት የት ነው በቤታችሁ በጎጆአችሁ ቦታው አሁን ከሚመጣው ፈተና ምናመልጠው መርከብ ሆነች ቤተክርስቲያን ሌላ ምናርፍበት ነገር የለም ሌላ ምናመልጠው የለም ክርስቲያኖች እውነት ለመናገር በዚህ ቅዱስ መቅደስ የተገኛችሁ ኦርቶዶክሳውያን በወደደን ባከበረን ባያሉ በክርስቶስ ፍጹም ሰላም እንደምን አመሻችሁ እንደምን ከረማችሁ ምህረቱን ከኛ ያላራቀ በቸርነቱ የደገፈን እቺን ቀን በእድሜያችን ላይ ተጨማሪ አድርጎ እኛ ከማናቀው ፈተና ሸሽጎ ቀኑን በሰላም እንድንውል ያገዘን የአባቶቻችን አምላክ የኛም አምላክ ቅዱሱ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን በእውነት አትለየምና ጌታን ያየንባት መስታወታችን ለአዳም ዘር በሙሉ ትምክህታችን የሆነች እናታችን ቅድስተ ቅዱሳን ድንግል ማርያም ክብርና ምስጋና ለስሟ ይሁን ቅዱሳን መላእክት ጻድቃን ሰማዕታት እንደየተሰጣቸው ክብር መጠን የተመሰገኑ ይሁኑ በድጋሚ እውነት ለመናገር ብዙ መሄጃ ሳላችሁ ለእግዚአብሔር ጊዜውን ሰጣችሁት ከእግዚአብሔር ጋር ለመገናኘት ቅዱሱን የእግዚአብሔርን መቅደስ ለማግኘት በመቅደሱ የገሰገሳችሁ እግዚአብሔር አብዝቶ የሚወዳችሁ ይልቁንም እቺን ቀን ለእግዚአብሔር ሰጣችሁ ቃሉን ለመስማት የተገኛችሁ ኦርቶዶክሳውያን በእውነት አብዝቶ እግዚአብሔር ስለሚወደን ቅድምንም እንዳልኳችሁ ከሚመጣው ፈተና እናመልጥ ዘንድ በመቅደሱ ስለበሰበሰበን የአባቶቻችን አምላክ ቅዱሱ እግዚአብሔር በድጋሚ ስሙ ለዘላለም የተመሰገነ ይሁን የማይጠፋውን ሕይወት በሉስኪ ይሰጣቸዋል በዚህ ርዕስ ላይ እግዚአብሔር አምላካችን ያስተምረናል ይመክረናል ቃሉን የምናገኘው በሮሜ መልእክት በምዕራፍ 2 ቁጥር 7 ላይ ያለውን ኃይለ ቃል አንስተን የራቀውን ሰላማችንን እግዚአብሔር አምላካችን ወደ ብብታችን የሚመልስበትን ደስታ አጥተን የነበርነውን በደስታ ጓዳችንን የሚሞላበትን የዘመናት ጥያቄያችንን በወንጌል የሚመልስበትን ቅዱሱን ቃል ይህንን ወንጌል ይህንን መልእክት መነሻ አድርገን እግዚአብሔር መንፈስ ቅዱስ እንዲያስተምረን ቅዱስ ፍቃዱ ይሁንልን የመጣነው በዚህ ቅዱስ ስፍራ የተገኘነው ዝናቡ ሳይበግረን ውርጩ ሳይበግረን እለት በመቅደሱ የምንገኝበት ምስጢሩ ክርስቲያኖች ምድራዊ ጥያቄ ይዞን አይደል ለምንኖርለት ለ40 እና ለ80 ከዛም ካለፈ ደግሞ አፈር ለሚሆነው ህይወታችን አይደል እኛ ኦርቶዶክሳውያን የተጠራ ነው ከሞት በኋላ ስላለው ህይወታችን ከሞት በኋላ ስላለው ጉዳያችን የዘላለሙን ምስጢር እግዚአብሔር መንፈስ ቅዱስ እኛን ሲፈጥ በእኛ ላይ ስላለው ዓላማ እሱን ለመመልከት ነው ክርስቲያኖች የመገኘታችን ምስጢር በክርስትና ህይወት ውስጥ የመኖራችን ምክንያት ሰው ተብለን በሰውነት ክብራችን ወደሚያኖረን ወደ ክብሩ ዙፋን ወደ እርሱ ለመጠጋት ነው ክርስቲያኖች ዛሬ በዘመናችን ዛሬ በምድራችን ለምን መኖር እንዳለበት ለምን በዚህ ምድር ላይ እንደተገኘ ለምን ክርስቲያኖች እግዚአብሔር ወደዚህ ምድር ፈጥሮ እንዳመጣው ያልተረዳ ሰው መኖር ትርጉም አልባ ይሆንበታል መኖር ዋጋ አልባ ይሆንበታል ተስፋም ይቆርጣል ምክንያቱም እግዚአብሔር መመለስ የሚገባውን የህይወታችንን ጥያቄ እግዚአብሔር ብቻ ስለሆነ የሚመልሰው ከቃሉ ጋር ናችሁ
እግዚአብሔር ከሁላችን ጋር ይሁን እግዚአብሔር መመለስ የሚገባውን ጥያቄ በጥበብ አንመልሰውም ክርስቲያኖች እርሱ መመለስ የሚገባውን ጥያቄ በሀብት ልንመልሰው አንችልም በስልጣንም ልንመልሰው አንችልም መንፈስ የሆነው አምላክ ከነፍሳችን ጋር ጉዳይ ያለው አምላክ እርሱ መመለስ የሚገባው ለእርሱ መስጠት ስለሚገባ ለዚህ ነው የተሰበሰብንበት ምክንያቱ ክርስቲያኖች ቅዱስ ጳውሎስ በዚህ መልእክቱ ላይ ሲነግረን የሚገርማችሁ ምድራዊ ነገር ወይ ደግሞ የማይጠፋውን ህይወት ለሚፈልጉ የዘላለሙን ህይወት ይሰጣቸዋል ምንም አይለውን ህይወት የማይጠፋውን ስለዚህ ፈልገን የመጣ ነው ስለዚህ በሃይማኖት የኖር ነው ስለዚህ ክርስቲያኖች ክርስቲያን ተሰኝተን በመቅደሱ የምንመላለሰው የማይጠፋውን ህይወት ፍለጋን ከሚጠፋ ዘር ስላልተወለድን ማለት ከሚጠፋ ዘር ስላልተወለድን ብዙዎች የሚጠፋውን ፈልገው የሚጠፋውን ደስታ የሚጠፋውን ሰላም የሚጠፋውን ገንዘብ ያገኙትና ቅዱስ ጳውሎስ በዚህ በገላትያ መልእክቱ እንዳስቀመጠልን በምዕራፍ 6 ቁጥር 22 ላይ በስጋ የሚዘሩ የስጋን ያጭዳሉ ይለናል በምን የሚዘሩ የሚጠፋውን ያጭዳሉ ቀኑን በሙሉ ክርስቲያኖች ኦርቶዶክሳውያን ምን ትዘሩ ነው የዋላችሁት ምን ትዘሩ ነው የዋላችሁት ያመሻችሁት ክርስቲያኖች አሁን ግን ዘራችሁ የማይጠፋ ኦርቶዶክሳዊ ወይ ደግሞ ወንጌል ነው ስለዚህ ቅዱስ ጳውሎስ በዚያ በገላትያ መልእክቱ ላይ በስጋ የሚዘራ የሚጠፋውን ያጭዳል አለ በመንፈስ ደግሞ በህይወት የሚዘራ የዘላለም ህይወቱን ያጭዳል አለ ክብርና ምስጋና ለስሙ ይሁን በዚህ ርዕስ ላይ እንድንማማር የወደድነው መቼም ሁላችሁም ታውቃላችሁ ቤተክርስቲያናችን አሁን በዚህ ወቅት አሁን በዚህ ሳምንት ስለ ክርስቶስ ነገረ ምጽአት ስለ ዳግም ምጽአቱ በዚህ ሳምንት ታስተምረናለች ምክንያቱም ቤተክርስቲያን የቀረላት ተስፋዋ የክርስቶስ መምጣት ስለሆነ ሙሽራ ሆና የምትጠብቀው እርሱን ስለሆነ እኛም ደግሞ ሚዜዎቿ እኛም ደግሞ ተከታዮቿ በስጋው ደግሞ ከብረን በንስሐ ታጥበን የምንጠብቀው ሙሽራችን እርሱ ስለሆነ እርሱን እናፍቃለን መጥቶ እንዲገላግለን ቅዱስ ፈቃዱ ይሆንልን እንዲመጣ ተፈልጉ ትንሽ ይቆይ አይሻለም አንድ 6 ወር ቢቆይ አንድ 3 አመት ያሰብናቸው እስኪከናወኑ ድረስ ውጥን ያላቸው ጅምሮቻችን እስኪከናወኑ ድረስ ምናልባትም አንዳንዶቻችን የኃጢአት ቀጠሮ ስላለብን ያንን ኃጢአት ሳንሰራ ባይመጣ ብለን እናስፋለን ገና ከማረጉ ወገኖቼ ክርስቲያኖች ገና ቀናት ሳይቆጠር ገና ከነርሱ ጋር ይያለ ቅዱሳን ሐዋርያት ግን ይናፍቁት ነበር አይገርማችሁ ማን እንዲመጣ ለዚህ እኮ ነው የጠየቁት ይናፍቁት ነበር እኛ መደላደል ነው ያዝነው ክርስቲያኖች የክርስቶስ መምጫ ቀኑ በጣም ብዙ ቦታ ስንመለከት አንዳንድ ቦታዎች ደግሞ ስንማር ባይምሯችንም ስናብሰለስለው አስፈሪ እንደሆነ አድርገን ነው የምናስበው አይደል ምን እንደሆነ ነው የምናስበው እጅግ አስደንጋጭ በትክክል ክርስቲያኖች በምድራዊ ህይወታቸው እግዚአብሔርን ሳያከብሩ በምድራዊ ህይወታቸው ለስጋቸው ድሎት ብቻ ለኖሩ በክርስትና ህይወት ውስጥ ሳይኖሩ ቀርተው በሃይማኖት መኖር ሞኝነት ለመሰላቸው ለነርሱ አስፈሪ ቀን ለኛ ግን ዋጋችንን ሊሰጠን ነው አምላካችን ኢየሱስ ክርስቶስ የሚመጣው ክብርና ምስጋና ለሱም ይሁን ዋጋችንን ሊሰጠን ልክ እንደዚህ በቀኝ ልንቆም ነጭ ለብሰን በፊቱ ልንቆም አምላካችን ኢየሱስ ክርስቶስ ይመጣል ክርስቲያኖች የሚደንቅ እኮ ከ1000 ዓመት በፊት
ከመምጣቱ በአምላክ ቅዱስ ዳዊት እግዚአብሔር ሰጋደ ይመጽ ወአምላክነኒ ያረምም እሳት ይነድድ ቀድሜው ብሎ ያስቀምጣል አይገርማችሁ ሲጀምር ቅዱስ ዳዊት በመዝሙረ ዳዊት መዝሙር 49 ስትመለከቱ የአማልክት አምላክ እግዚአብሔር ይላል ምድርን ጠራት ይላል ምንን ጠራት እንደ አንድ ሰው አይገርማችሁ እንደ አንድ ሰው ምድር አይደለችም ሰማያት ቅዱስ ጴጥሮስ በመልእክቱ ሲገልጽልን በሁለተኛው የቅዱስ ጴጥሮስ መልእክት በምዕራፍ 3 ላይ እንዲህ ብሎ ይነግረናል ይህ ሰማይ ከቃሉ ክብደት ኃያልነት የተነሳ ሰማያት ይቀልጣሉ ይለናል የምንመለከተው ግዙፉ ሰማይ አይገርማችሁም በእግዚአብሔር ቃልነት ነው የጸናው ያጸናው እግዚአብሔር በመጨረሻው ዘመን በግርማ ሞገስ ቃሉ ሰማይን ያቀልጣታል ስለዚህ ቅዱስ ዳዊት ገና የመጀመሪያ ምጽአቱ ሳይከወን ገና ከመቤታችን ሳይወለድ ስለ ሁለተኛ ምጽአቱ በትንቢት ይነግረናል ምድርን ጠራት አይገርማችሁ ያኔ ጉዳይ አይገጥመንም ያኔ ወደ እርሱ ለመቅረብ ክርስቲያኖች የተለየ ነገር አይገጥመንም ያኔ ስጋዊ ቀጠሮ የለብንም ወደ እርሱ የመቅረብ የተፈጥሮ ግዴታ አለብን ክርስቲያኖች ስለዚህ እቺ ቀን ስለዚህ እቺ ዕለት ለአንዳንዶች የለቅሶ ዕለት ነው ለአንዳንዶች ደግሞ የደስታ ዕለት ነው ቅዱስ ጳውሎስ የሚለው የማይጠፋው ለፈለጓል ምንም አይለው ለፈለጉ የማይጠፋው ለፈለጉ ክርስቲያኖች ቅድም ብያችኋለሁ ወደዚህ ቅዱስ መቅደስ መጣችሁ ምትለምኑት ምንድነው ወደ እግዚአብሔር መቅደስ ገስግሳችሁ የምትጠይቁት ጥያቄ ምንድነው ምንድነው ለተለት እግዚአብሔርን ምን ጠይቀው ምን አለባት ጸሎቶቻችን ወገኖች ክርስቲያኖች በምድራዊ ሐሳብ ተመልተው ይሆን ምን አለባት ጸሎታችን የመኖራችን መሰረት እርሱ ብቻ መስሎን ይሆን ክርስቲያኖች እግዚአብሔር እኮ አላማው ከኛ ጋር ዘላለማዊ ነው አይገርማችሁ በምድራዊ ያሰቡት ጥቂት ሲጎሰሙ ጥቂት ነገር ሲደርስባቸው ከሃይማኖት ይወጣሉ የሃይማኖት ቱሪስት ሆኖ ታዩዋቸዋላችሁ የሚገርማችሁ ቢሆን ደስታ ነበር እውነት ለመናገር እኔ በዚህ መቅደስ እኔ በዚያ ወደ ምረት ክርስቲያኖች ምንም ነገር ባይገጥማችሁ እውነት ወንጌሉን በዛ ብንቀበለው ደስ ይለን ነበር ማንንም በመካከላችን አኪም ቤት ከፍቶ ወይ ደግሞ ሌላ ነገር የሚሰራ የለም በደስታ ብትኖሩ ደስታ እውነት ለመናገር በምድራዊ ያለው ደስታ ጊዜያዊ ነው ዘላቂ ሰላም ከእግዚአብሔር ዘንድ እንደሆነ ቅዱስ መጽሐፍ ይነግረናል ክርስቲያኖች ስለዚህ የዘላለም ህይወት ጉዳይ ነው ወደዚህ ሰበሰበን አንዳንዶች ስብስባቸው ክርስቲያኖች በሚነዱት መኪና ልክ ያደርጉታል እግዚአብሔርን በገነቡት ቤት ልክ ያደርጉታል እግዚአብሔርን አይደለም ክርስቲያኖች እግዚአብሔር ከኛ ጋር ከሞት በኋላ ቀጠሮ አለው በጣም ከምትወዷት እናታችሁ ጋር ከምትወዱት አባታችሁ ጋር እጅግ ከምትወዷቸው ልጆቻችሁ ጋር ከሞት በኋላ ቀጠሮ የላችሁም ከሞት በኋላ ግን ከመቃብር በኋላ ግን ክርስቲያኖች በስብሰን ከቀረን በኋላ ግን እንደገና መበስበስ የሚገባው ስጋ በስብሶ ሕያው የሆነ ደግሞ ማንነት አልብሶን መድኃኒታችን ኢየሱስ ክርስቶስ እንዲሁ በክብር በፊቱ ያቆመናል ክርስቲያኖች ስለዚህ በዚያ ጊዜ ቅዱስ ጳውሎስ የሚለው በዚያ ጊዜ የማይጠፋውን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ይላል የማይጠፋውን ህይወት ሽተን ነው ወደዚህ የመጣ ነው ክርስቲያኖች ይልቁንም ክርስቲያን የተሰኘው በስሙ የተጠራ ነው ለሚጠፋ ህይወት አይደለም ለሚበላና ለሚጠጣ ህይወት አይደለም ክርስቲያን የተሰኘ ነው ለምን ከተባለ እርሱ የዘላለም ህይወት ስላለው ማለት ነው ማን አለው እርሱ የዘላለም ህይወት አለው በወንጌሉ በዮሐንስ ወንጌል በምዕራፍ 10 ላይ የዘላለም ህይወትንም እሰጣችኋለሁ ለዘላለም ከኔ ጋር ትኖራላችሁ ይለናል አያችሁ ግን ክብራችን ክርስቲያኖች እኛ ነው ታዲያ በገጠመን ነገር ደስ ያጣ ነው የዘላለም ጉዳይ ከአምላካችን ጋር ያለን ፍጡራን ነን ክርስቲያኖች የሰው ልጅ የከበረ ነው በቅዱሱ መጽሐፍ በእኛ ጥበብ ግን ብትመለከቱት የሰው ልጅ እጅግ የረከሰ ነው እውነት ለመናገር ማለት ነው አይደል ቅዱስ መጽሐፍ እኮ ሰው ክቡር ሆኖ ሳለ ምንም እንደማያስብ እንደ እንስሳ ተቆጠረ ነው የሚልን እንደዚህ ከመቆጠር እግዚአብሔር ይሰውረን ክርስቲያኖች
የከበረ ሆኖ ሳለ በእግዚአብሔር አምሳል የሚኖር ሆኖ ሳለ ያንን የወደቀ ማንነት እንድናነሳው ነው ቤተክርስቲያናችን አሁን በዚህ ዘመን ስለ ክርስቶስ ምጽአት የምታስተምረን ያንን የረሳነውን ማንነታችንን ያንን የተውነውን ሰውነታችንን ክርስቲያኖች በኃጢአት የወደቀውን ማንነታችንን ከ15 ቀን በፊት ቤተክርስቲያናችን ምኩራብ ብላ ስለ ቤተ መቅደስ ምንነት አስተምረናለች እንደው ከዛ መካከል የምንመለከተው ማለት ነው ክርስቲያኖች እውነት ለመናገር ጌታ ምንድን ያለም ኢየሱስ ክርስቶስ የማይገባውን ቤተ መቅደስ አፍርሱ ብሏቸዋል ምንም አይሉም ቤተ መቅደስ የማይገባው ለርሱ የማይሆነው ቅዱስ በቅድስና መሰረት ያልታነጸው ይሄንን እምላችሁ አሁን ስለታነጸው ይሄንን ግዙፍ ቤተ መቅደስ አይደለም ሕያው የሆነ የክርስቶስ ማደሪያ የሆነው ሰውነታችሁ በምንድነው ያነጻችሁት ክርስቲያኖች በምንድነው ያኖራችሁት ያላችሁት በእውነት እግዚአብሔር በትዳራችሁ እግዚአብሔር በጎጆአችሁ እግዚአብሔር በኑሯችሁ በየዕለት የት ጋር ነው ቦታው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 13 ሲገልጥልን ከእንቅልፍ የምትነሱበት ጊዜና ሰዓት እንደደረሰ ይወቁ ይልና በኑሯችሁ እርሱን ትመስሉት ዘንድ ይላል በምናችሁ ማንን ትመስሉ ዘንድ እርሱን እግዚአብሔርን በኑሯችን እንድንመስለው ነው ወደዚህ ምድር የመጣ ነው ክርስቲያኖች ስለዚህ ለእግዚአብሔርም የሰጠንበት ቦታ መፍረስ የሚገባው አካል መፍረስ አለበት በኃጢአት የተገነባ ከሆነ ዛሬም ወገኖቼ ክርስቲያኖች ሰውነታችን ለእግዚአብሔር ካልቀደስን እንደው በመካከላቸው እውርለት እንዴት እየተጠበቀው እንዳለ እንደው ስጋው ደሙ ቆርበን ተጠብቀናል ንስሐ ገብተን ተጠብቀናል ከእግዚአብሔር ጋር ታርቀን ንስሐ ገብተን ያንን ያደረግነው ክርስቲያኖች ቤተክርስቲያን ያንን እኮ ነው የምትለን ቅዱሱም መጽሐፍ የሚነግረን ያንን ነው ክርስቲያኖች የማይጠፋውን ህይወት ፍለጋ ነው የመጣነውኛ የሚጠፋው ምድራዊ ነው በዚህ በማቴዎስ ወንጌል በምዕራፍ 19 ስንመለከት የክብር ባለቤት አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በዚህ ምድር ላይ በሚመላለስበት ወቅት ማቴዎስ ወንጌል በምዕራፍ 19 ቁጥር 16 ላይ የክብር ባለቤት አምላካችን ኢየሱስ ክርስቶስ በዚህ ምድር ላይ እግሮቹ ምድርን ረግጠው መለኮት የሆነው አምላክ ቅዱስ የሆነው አምላክ የኛን ስጋ ለብሶ ክርስቲያኖች አይደለ የባሪያውን መልክ ይዞ መጣ ማን ነው በመካከላችን ክርስቲያኖች እንደው የቤት ሰራተኛውን ልብስ ለመብለስ የሚፈልግ ሰው እነሱም የከበሩ ናቸው እርግጥ ከዛ የሚያነሰውን እንደው አዳፋውን መልበስ የሚወድ ሰው ማን ነው በሰማይ ያለው አምላካችን ኢየሱስ ክርስቶስ በክብር ዙፋን ላይ የተቀመጠው እርሱ ግን ቅዱስ ጳውሎስ እንደሚለው ያጢያተኛው ይበደልኛው የኛን ስጋ ለብሶ መጣ ወደዚህ ምድር ነው የሚለው ካለንበት መጣ ወዳለበት ሊወስደን ክርስቲያኖች ስለዚህ በዚህ ምድር ላይ በሚመላለሱበት ጊዜ በጣም ብዙ ጥያቄዎች ይጠየቅ ነበር ከነዛ መካከል አንድ ጥያቄ እንመልከት ለዛሬ አንድ ሰው መጣና ወደርሱ ንጉስ ሆይ አምላክ ሆይ ቸር አምላክ ሆይ ቸር መምህር ሆይ የዘላለም ሕይወት እወርስ ዘንድ አይገኝ ዘንድ ምን ላድርግ ብሎ ጠየቀ ወደ መምህራን ቀርባችሁ ይሄንን ጥያቄ ትጠይቃላችሁ ወደ ቤተ እግዚአብሔር ቀርባችሁ ይሄንን ጥያቄ ትጠይቃላችሁ ወይስ ደግሞ ስጋዊ ነገር ነው አሁንም ቢያስጨነቀን ያለው የሚጠፋ ነገር ነው አሁንም ቢያስጨነቀን ያለው የተነሳንበት የመጽሐፍ ቅዱስ ጥቅስ የዘላለሙን ሕይወት ለሚሹ እግዚአብሔር ይሰጣቸዋል የሚጠፋውን ለሚፈልጉ የሚጠፋውን ይሰጣቸዋል እግዚአብሔር ስንቶች መሰላችሁ ባለጠጋ ከሆነው አምላክ ሁሉን ከሚቸረው አምላክ ጥቂት ነገር ተቀብለው የጠፉት ዛሬም በጥቂት ነገር እየጮሁ የሚገኙ ስንቶች መሰላችሁ ክርስቲያኖች አምላካችን ጋር ያለን ይበልጣል እኛ ጋር ካለን ክርስቲያኖች ይሰው መጣና ይዘላለም ሕይወት እንዳገኝ ምን በልካም ነገር ምን በጎ ነገር ላድርግ ብሎ ጠየቀ ተገቢ ጥያቄ ነው ክርስቲያኖች በዚህ ዘመን አሁን ባለንበት ዘመን ይሄ የድነት ጥያቄ ሁላችሁም መቼም በተለያየ ሚዲያ ስትመለከቱ ብዙ ነው የድነት መንገዱ ብዙ ነው አንዳንድ ጊዜ በጣም ይገርመናል እውነት ለመናገር ማለት ነው ስንመለከት ክርስቲያኖች ወደ ኋላ ጊዜ እንመለከተዋለን
የድነት ትምህርት ቤተክርስቲያን የምታስተምረው አስተምሮ በእውነት የተወደዳችሁ ብትመለከቱ ብታዩ ረጋ ብላችሁ ብትመለከቱት የሚደንቅ እኮ ነው የቤተክርስቲያን አስተምሮ ክርስቲያኖች ወደ እርሱ ቀረበና ምን አለው ጌታችን መድኃኒታችን ኢየሱስ ክርስቶስ መልካም ለምን ትላለ መልካም ካንዱ በቀር የለም እርሱም ትእዛዛቱን ትጠብቅ ዘንድ ነው አለ ይሄ ነው መልካም ነገር አለ ይሄ ነው ወደ መንግስቱ ሊያወርስ የዘላለም ሕይወት ሊሰጥ የሚችለው የእግዚአብሔርን ሕግ በማክበር ነው አለ በኔ እመን ብቻ አለው በማርያም መልሱልኝ ወንጌሉን አንብቡት ገብታችሁ በጣም ብዙ የሚባሉ ነገሮች ስላሉ ነው ክርስቲያኖች በተለይ በዚህ በነገረ ድነት ዙሪያ ላይ ማለት ነው የዘላለም ሕይወት በማግኘት ጉዳይ ላይ አንዳንድ ጥቅሶችን አንስተን በቃ ከዚህ በኋላ ልንል እንችላለን ግን አይደለም ክርስቲያኖች ቤተ ክርስቲያን ውስጥ ነው ድነት ያለው አንድ ነገር ላረጋግጥላችሁ ያለ ቤተ ክርስቲያን ድነት የለም በድፍረት ነው ማለት የክብር ባለቤት አምላካችን ኢየሱስ ክርስቶስ የድነቱን ታላቁን ምስጢር ከዘላለማዊ ፍዳ ኩነኔ ነፃ አድርጎን ወደ ሰማይ ወደ ክብሩ ዙፋን ሲያርግ የድነት መዝገቡን የሰጣት ለቤተ ክርስቲያን ነው ለዚህ ነው አካሉ ምንላት አንድ ጥያቄ ልጠይቃችሁ ለዚህ ማስረጃም እንዲሆን ለምሳሌ የጥምቀት ወይ ደግሞ የድነት አንደኛው መሰረት ጥምቀት ነው አይደል ሰው ካልተጠመቀ እግዚአብሔርን መንግስት ማግኘት አይደለም አያይም ነው የተባለው ጭራሽ ለፍርድ መንግስቱን ማየት የሚችሉት ልጆቹ ናቸው ልጅነትን ማግኘት የሚቻለው ደግሞ በውሃና በመንፈስ በመጠመቅ እንጂ እንደሚባለው በማመን ብቻ አይልም ወንጌሉ ብናደርገው ደስ ይለን ነበር ግን አይልም ክርስቲያኖች ስለዚህ እንደዛ ነው ያለ ቅዱስ ሥጋውና ያለ ክቡር ደሙ ድነት እንዳሌለ ቅዱስ መጽሐፍ ይነግረናል በዮሐንስ ወንጌል ምዕራፍ 6 ላይ ስለዚህ የዘላለም ሕይወት ማግኘት ከወደዳችሁ ሥጋዬን ብሉ ደሜን ጠጡ ሲል ተመለከቱታላችሁ የድነት መንገዱ ስንት ነው የገባችሁ ነው ግን ክርስቲያኖች ስለዚህ ትእዛዛቱ ምንድናቸው ከተባለ ክርስቲያኖች እዚያ ላይ የክብር ባለቤት አምላካችን ኢየሱስ ክርስቶስ ለዚያ ሰው የነገረው ምንድነው ከተባለ በዚያ በወንጌሉ ላይ በዛ በኦሪቱ ላይ ጽፎ ራሱ ባለቤቱ እግዚአብሔር የተናገረው ለሙሴ የሰጠውን ሕግ ነገረው ጌታ አምላክን በፍጹም ነፍስ ውደድ የሚለውን አትስረቅ የሚለውን አትግደል የሚለውን አትመኝ የሚለውን እነዚህን ትእዛዛት ልትድን ከወደድክ የዘላለም ሕይወት ማግኘት ከወደድክ እነዚህን አክብር አለው በኔ በማመን ብቻ ትድናለህ አላለም ክርስቲያኖች ልብ በሉ የቤተ ክርስቲያን የድነት ትምህርቷ ይሄ ነው የእግዚአብሔርን ሕግ ማክበር በሃይማኖት ኖረናል ተጠርተናል የእግዚአብሔር ልጆች ተብለናል ክርስቲያኖች ወደ መንግስቱ ዙፋን ለመቅረብ መንግስቱን ለመውረስ እድል ተሰጥቶናል ይሄንን እድል ደግሞ የመጠቀም መብቱም ስልጣኑም ያለው በእኛ እጅ ላይ ነው ክርስቲያኖች እግዚአብሔር የማዳኑን ምስጢር ስለገለጠልን ማለት የማዳኑ ስለ ሕጎችን አክብር ነው የተባለው ሕጎቹ የት ናቸው እነዚህ ናቸው ብሎ ገለጸለት ልትወድ ከፈል ደግሞ ልትነጻ ደግሞ ሌላ ቅድስና ከፈለክ ደግሞ ሌላ ብጽዕናን ከፈለክ በሌልና መታከብራቸው ከነዚያ መካከል ራሱ የክብር ባለቤት አምላካችን ኢየሱስ ክርስቶስ ዛሬ ቤተክርስቲያናችን እንደምታስተምረው ያላዛርን ረፍት ታስተምራለች በክብር ያስነሳው ማለት አምላክነቱን የገለጠበት ላዛር ዮሐንስ ወንጌል ምዕራፍ 11 በተለያየ ቦታ ላይ የምትማሩት ትምህርት ነው ክርስቲያኖች በዚያ መካከል እንደው አንዱን እንጥቀስ ያው መቼም ጌታ ከዚያ ስፍራ ከዚያ መንደር ሲወጣ ነው አላዛር የታመመው ነው የሚለው ወንጌሉ ዛሬም የታመመው እኔ ከትዳራችን እግዚአብሔርን አስወጥተን ከጎጆአችን እግዚአብሔርን አስወጥተን ከምድራችን እግዚአብሔርን አስወጥተን ሰላም ብናገኝ ነበር የሚገርመኝ መልሱት ወደ ጎጆአችሁ መልሱት ቦታ ስጡት የት ነው በቤታችሁ በጎጆአችሁ ቦታው
አንድ ታሪክ ልንገራችሁ ሰውየው በጣም ዘመናዊ ቤት ገንብቷልና 10 ክላሶች አሉት አንደኛውን ክላስ ለእግዚአብሔር ሰጥቷል የጸሎት ቤቱ ነው የሚገርማችሁ የጸሎት ቤት ሰጥቶ ሌሊት ተንኳኳ ሲንኳኳ ማነህ ብሎ ሲከፍት እኔ ሰይጣን ነኝ አለው የጸሎት ቤት ሰጥቼ እንደምትሉት ክርስቲያኖኝ በጌታ ታምኜ እንዴት እንዲህ አይነት መከራ ይደርስብኛል ብለው የሚያስቡ ሰዎች አሉ እንዴት ይደርስብኛል ብለው የሚያስቡ ሰዎች ማለት የክርስትናውን መንገድ በትክክል ወንጌሉ መጽሐፍ ቅዱስን ያልተመለከቱ እንዲሁ መኖር የሚፈልጉ ሰዎች አሉ ክርስቲያኖች የመዳኑን ምስጢር እየተመለከተ ነው አይደለ መጨረሻ ላይ ደግሞ ሰው በምን እንደሚድን ባጭሩ ምን እንመለከተው ሐሳብ አለ ክርስቲያኖች ስለዚህ የሰውዬ 10 ክላስ ተው አይደል አንድ ብቻ ተወለት ለእግዚአብሔር ከዚህ በቃ አይ ሰው ለእግዚአብሔር ሁለት ልልቀቅ አለ ለቀቀ እንዲው ለሊት መንኳኳት ጀመረ ክርስቲያኖች ያብሔር እንዲያኳኳላችሁ ቅዱስ ፍቃድ ይሆንልን ይንኳኳል አሁንም እኮ ልባችሁን እግዚአብሔር ያንኳኳል የመዳን ያለምን ስላድኖ ተመልክታችኋል ክርስቲያኖች ይሄ በር የሚያንኳኳበት ስላድኖ ማለት ነው አንድ ጻል ልጅ ነው ወደ ቤተ ክርስቲያን እየተጓዝን ሳለ አባዬ አለው ለልጁ ይሄ ሰውዬ ሁሉ ጊዜ አንኳኳል መች ነው የሚገባው ብሎ ጠየቀው መች ነው የሚገባው ጎጆአችን በልባችን እግዚአብሔር የሚስተናገደው መች ነው ክርስቲያኖች መች ነው እግዚአብሔርን የምናስተናግደው በንሳ የምንመላለሰው ሁሌ እኮ ልክ እንደ ስላድኖ ያንኳኳል እግዚአብሔር በልባችን ከፍተን እንድናስተናግደው እግዚአብሔር ይርዳን ምክንያቱም ሁሉ ጊዜ እነሆ በርህን አንኳኳለሁ ማንንም ቢከፍትልኝ ከርሱ ጋር ምን በላለው ነው ያለው እራት በላለው ጨለማውን አሻግሯለሁ ማለት ነው ምሳል ዓለም ቁርስ ዓለም እራት ኮዳጅ ጋር ነው አንደኛው የሚበላው ሁለተኛ ግን ጨለማ ነው ክርስቲያኖች ጨለማውን የምንሻገረው ከርሱ ጋር እራት ስንበላ ነው ከርሱ ጋር ስንበላ ነው ክርስቲያን ስለዚህ ሰው ሁለት ለቀቀ አሁንም ለሊት መንኳኳት ቀጠለ ማነክ ሰይጣን ድጋሚ ሲበቃ ለእግዚአብሔር ብሎ ሲነጋ ጧት ሶስተኛውን ለቀቀ መንኳኳቱን አላቋረጠም ምንድነው ብሎ ግራ ገባው ተጨነቀ ድጋሚ አራተኛውን ለማለቀቀ አራት ክላስ ለማለቀቀ ማታ ቢመጣ ተበሳጨው አይ መንገድ ይልክ አይደለም አትሉ አይ እግዚአብሔርን በዚህ መንገድ ያገኘውት አይደለም አትሉ ማለት ነው አሁን ያላችሁ ወጣቶች እውነት ለመናገር ምናልባት ያሰባችሁ ሳይሳካ ሲቀር እግዚአብሔርን ጣምዝዞት በዚህ በኩል ካልመጣ ብሎ የሚያስብ ሰው አለ እውነት ለመናገር ማለት ካልሰጠኝ በዚህ መንገድ ልክ አይደለም ማለት ነው አንተ ያለው ማለት ነው እናንተ ወላዲተ አምላክ ቅድስት ቅዱሳን ድንግል ማርያም ስትሰደድ ማንን ይዛል በማርያም መልስም እንዴ ታዲያ አንተ ማትሰደድ ማን ነው አሁን የክርስትናው ዓለም እውነት ለመናገር በተለይ ወንጌልን አውቀናል ምን ለአንዳንዶቻችን እግዚአብሔርን ማግኘት ምን ፈልገው ቅድም እንዳልኳችሁ ለሚጠፋው ነገር እንዳልኳችሁ ደስ ይለን ነበር ግን በዛ አልተመለከም በዘመናት ሁሉ ለምን መሰላችሁ ሌላ ነገር አይደለም የኛ አድራሻ በቀኙ ነው በሰማይ ነው ዲያብሎስ ይሄንን እንዳናገኝ በብዙ ነገር ይፈትነናል በቀኙ እንዲያቆመን ቅዱስ ፍቃድ ይሆንልን ስለዚህ የማይጠፋውን ፍለጋን የመጣ ነው ሰውየው እያለ 5 ለቀቀ አሁን ከእግዚአብሔር ጋር እኩል ተካፍለናል ከዚህ በኋላ ቤቴ አይንኳኳም ማለት ሲጠብቅ ለሊት መንኳኳት ጀመረ ክርስቲያኖች አሁንም ማን ነው እግዚአብሔር ሊሆን ይችላል ብሎ አሁን 5 ነው የከፈትኩት ብሎ ሲከፍት አሁንም ሰይጣን ነው ልባችሁ ጓዳችሁ ልክ እንደዚሁ ዲያብሎስ ያንኳኳ ሰላም ይነሳችሁ ካላችሁ ሁለንተናችሁ ለእግዚአብሔር ስጡት ወገኖች ክርስቲያኖች ሰውየው 6ኛ ለእግዚአብሔር ለቀቀ አሁንም ለሊት መንኳኳት ጀመረ እያልኳችሁ 7ኛ ለቀቀ ለእግዚአብሔር ስንት ያዘሱ 3ቱን ያዘ አሁንም ግን መንኳኳቱን ቀጥሏል እያለም ይገርማችሁ 9 ለእግዚአብሔር ለቆ አንድ እሱ ማደሪያ እንዲሆነው እንደው አንዱን ተወልኝ ብሎ ለእግዚአብሔር 9 ለቆ እሱ አንድ ብቻ ማደሪያ አስቀምጦ ለሊት ቢንኳኳስ እናንተ ማነሲ እኔ ዲያብሎስ ነኛል ሰውየው እጅግ ተማሮ ተናዶ እንግዲህ አሁንስ አለ ወደ ሌላ መንገድ ከመሄድ በፊት እሺ ሁለንተናዬ ያንተ ነው አይኔን ፈጥሬ አይደለም የማይበት ጆሮዬን ፈጥሬው አይደለም የምሰማበት ማን ሰጥቶን ነው ክብርና ምስጋና ለሱም ይሁን እግሮችን
እኔ ፈጥሬ አይደለም ምራመንበት እንኳን ቤቴና ጓዳዬ ሁለንተናዬ አንተ ነው አምላኬ ወይ አንተ ተመላለስበት ሁሉ ያንተ ነው ብሎ ሲነጋ ሁለንተናው ለእግዚአብሔር ሰጠ ከዚያ ሌሊት እንዲሁ ተንኳኳ ከቃሉ ጋር ናቸው አሁን ባይንኳኳ አሪፍ ነበር አይደለ ተንኳኳና ሲከፍተው ራሱ ዲያብሎስ ነበር ዲያብሎስ ምን ብሎ ይመለስ ጥሩ ነው አይ አድራሻ ተሳስቼ ነው ብሎ ተመለሰ ምክንያቱም ቤቱ የማን ቤት ነው ቤቱ የእግዚአብሔር ስለሆነ ማለት ቤታችሁ የእግዚአብሔር ሲሆን ወገኖቼ ክርስቲያኖች ሌላ ሰው ሊያንኳኳ አይችልም ቤታችሁ የመንፈስ ቅዱስ ማደሪያ ሲሆን በሌላ ነገር ሊናጥ አይችልም ስለዚህ ጥያቄያችሁ የዘላለም ህይወት ጉዳይ መሆን አለበት ሌላው እንዳለ በሚጨመር ጉዳይ ነው ዛሬ ምድራችን ወገኖቼ ተቸግራ ያለችው ዛሬ በወንጌሉ በመጨረሻው ዘመን ከሚከሰቱ ነገሮች አንደኛው የሐሰተኛ ነቢያት መብዛት ነው ሐሰተኛ ክርስቶስ መምጣቱ ነው ረየት ያልነበረ ነበር ክርስቲያኖች ተገኝቶ አይደለ ክርስቶስ ነኝ ብሎ ይመጣ ናንስ ቀልክ ሲሉት በመካከላቸው የለም በመግስቱ ይቻላል ግድ የለም እውነት ለመናገር እኔ አንዳንዶች በጣም ይገርመኛል ድንግል ማርያምን መሆን ይቻላል ከቃሉ ጋር ናቸው ማንን መሆን ይቻላል ግን አምላክን መውለድ ያስፈልጋል ቅዱሳኑን መሆን ይቻላል ተቀዳሚ ሰማይ ዛሬ እስጢፋኖስ ነው አይደለ መሆን ይችላልው ብሎ የሚያስቡ ሰዎች ችግር የለውም ጠዋት ብለው ሊሆን ይችላል ከሰዓት ስታያዋቸው ሌላ ናቸው እውነት ለመናገር እነርሱ በምድር የኖሩ ሰማያውያን ናቸው በምድር ላይ የሰማዩን አኗኗር የኖሩ ስለሆኑ እኮ ናቸው ክርስቲያኖች እውነት ለመናገር ማለት የሚገርማችሁ ስለዚህ መጨረሻው ዘመን ስለዚህ ታሪክ ብዙ ተምራቸዋል እንደው አንዳንድ ነገሮችን ብቻ እናንሳ የመጀመሪያው እንዳልኳችሁ ቅዱሳን ሐዋርያት ይሄንን አስጨናቂውን እለት ይሄንን እናት የልጇን እንባ ለቅሶ የማትሰማበትን እለት ይሄንን አንዴ ፍርድ ከተሰጠ ፍርዱ የማይቀለበስበትን እለት ቅዱሳን ሐዋርያት ተጨንቀው ደግሞም ናፍቀው አይገርማችሁ ከነሱ ጋር ይያለ ይናፍቁታል አሁን ደው መቅደሱን ተናፍቃላችሁ ቅዳሴውን ተናፍቃላችሁ ማይሌቱን ተናፍቃላችሁ ጾሙን ተናፍቃላችሁ እንደው ባላለቀ ሚል ትውልድ ነው ያለው ስንት ቀን ቀረን ይያለ ይናፍቁት ነበር ከነርሱ ጋር ሆነው ይናፍቁታል ክርስቲያኖች ሌድ ይገባል ብሎ ሲነግራቸው ይናፍቁት ስለነበረ እሺ ንገረን ያለም መጨረሻ ያለም ማብቂያው መች ነው ፍጻሜው ብለው በማቴዎስ ወንጌል በምዕራፍ 24 ቁጥር 1 ጀምሮ ስትመለከቱት ይሄንን ነው ክርስቲያኖች መች ነው የእግዚአብሔር መምጫው ቀን ለቀደም እንዳልኳችሁ ስንሰማው ያስፈራናል ግን የየዕለት የጸሎት ርዕሳችን ነው ቤተክርስቲያን በአመት አንዴ የምትዘክረው አይደለም በየዕለቱ መንግስት ትምጣ ያለች ይሄንን የሚያረጀውን መንግስት ይሄንን ምድራዊውን ሳይሆን ሰማያዊውን የሰማይ ያለውን ክብሯን ተመልክታ ያንን መንግስት ለተለት እንናፍቃለን ክርስቲያኖች መባታችን ነው ጸሎት ላይ ከመንጸልየው ጸሎት አንደኛው ዋንኛው መንግስት ምን ትበል መንግስት ትምጣ ሰማያዊ መንግስት ማለት ለምን መሰላችሁ ቅዱሳን አባቶቻችን ይሄንን የሚሉት ለምን መሰላችሁ ምን ጸልየው ክርስቲያኖች አሁን ምን ሰማው መከራ አለ አይደለ አሁን ምን ሰማው ስቃይ አለ አይደለ አሁን ከምን ሰማው ቅዱስ መጽሐፍ ሲነግረን ከምትሰሙትና ከምታዩት አንፃር እንደ እብድ ትሆናላችሁ ይለናል እንደምን ትሆናላችሁ ዛሬ ብዙ ይሆነን ያለን እውነት ለመናገር ማለት ሚዲያውን ስንመለከት ራሳችን በገዛናቸው ስልኮች የምናብድ ስንቶች ነን ገንዘብ ከፍለን የምናብድ ማለት ከዚህ ሰውረን እግዚአብሔር ከፍሎ የሚያብድ እኮ ነው በዚህ ከፍሎ እንቅልፍ የሚያጣ ትውልድን ያለው የሚገርማችሁ መጽሐፍ ቅዱስ አታነብም ማረፍ ከፈለክ መዝሙር ሰምታ አታርፍም ስለ እግዚአብሔር እንደማውቅ የሚያሳርፍ ነገር የለም ምን መረጃ ያሳርፋቸዋል ክርስቲያኖች ባለፈው ጊዜ ምድር ተንቀጠቀጠች ያው ኢትዮጵያ ማለት እግዚአብሔር ከዚህ ሰውረን ያው የመጨረሻው ዘመን ምልክት ነው ብዙ ሰዎች ተጨንቀው ይደውላሉ ምንድነው ይሄ ነገር ረባካችሁ ያሉ ይደውላሉና ማስተዋል ግን ያስፈልጋል ክርስቲያኖች እና ወድቀን ነው ያው እንደዚያ ተከሰተና ነው ጥሩ ዜና ሰማለው ብዬ ያው ሳይንቲስቶች ጥሩ ነገር ይነግሩናል
ይሄ በዚህ ምክንያት ነው የሆነው ብለን ወደ ንጋት አካባቢ ይሰማለው እነሱም ጨንቋቸዋል መሳሪያ የለንም የሚል ዜና ሰምቻለሁ በጣም ይገርማቸው ይሄንን ለማጥናት መፍትሄው ከእግዚአብሔር ጋር መኖር ነው መሳሪያው እግዚአብሔር ነው መሳሪያው ቤተክርስቲያኖች ክርስቲያኖች መሳሪያው መርከብ መስራት ነው ሌላ አይደለም መሳሪያው ከእግዚአብሔር ጋር መኖር ነው መሳሪያው ወገኖቼ ክርስቲያኖች በቅዱስ መጽሐፉ አሁን በተነሳ በመንመለከተው ቅዱስ መጽሐፍ ከዚያ ንፍሯ ለማምለጥ ኖህ ያደረገውን መርከብ መስራት ነው ክርስቲያኖች ያ ነው ለዛ እኮ ነው የሚለን ከጠቢባን ዘንድ እንኳን የማታርፉበት ዘመን ይመጣ እነሱን ሁሉ ያስጨንቃል እኮ ነው የሚለው እነሱ ቢያሳርፉሩማ ምን ረፍት እንደው እንዲም እየተጨነቀን ገና እግዚአብሔር ትንሽ ቢቆይ ነው ኢየሱስ ትንሽ ቢቆይ ነው ምን ፈልገው የሚገርማችሁ ቅዱስ ዮሐንስ በራእይ ዮሐንስ በምዕራፍ 22 ላይ ስትመለከቱ ያለምን መከራ ያለምን ስቃይ እንግልት እኛ በህይወታችን በኑሯችን የሚገጥመንን በአገር ደረጃ በዓለም ደረጃ ያለውን ነገር በሙሉ ጻፈና መከራው አላልቀ ሲለው ማራናታ ጌታዬ ምን በላለ ቶሎና የመከራው ማብቂያ የክርስቶስ መምጫ ነው እንጂ እርስ በርስ ተገዳለን ነው የምናልቀው ክርስቲያኖች ማን ካልመጣ እርስ በርስ ነው የምንጨራረሰው ምንም ጨራሽ አይመጣ እርሱ መጥቶ ነው የሚገላግለን ክርስቲያኖች ዛሬ የሰማችሁት የመከራ ዜማ ነገ ጨምሮ ነው የምታገኙት ማን ካልመጣ ቶሎና ብሎ ዘጋው ክርስቲያኖች ቶሎና ብሎ ዘጋው ካልመጣ ረፍት ሰላሌለ ካልመጣ ወገኖቼ መከራው ማብቂያ ስላሌለው እርሱ ሊመጣ ግድ ነው ክርስቲያኖች የመከራ መጀመሪያ ነው የሚመስላችሁ የክርስቶስ መምጫው የመከራው ግን ማብቂያው ነው የማን መምጫ ለዚህ ነው ቤተክርስቲያን ተሰናርታ ሙሽራውን መስጠብቀው ክርስቲያኖች ተሰናርታችሁ ጠብቁት ስለዚህ ቅዱሳን ሐዋርያት ጠየቁት ይሄንን ነገር እንዴት ነው ንገረን እስኪ ያሉት ጥያቄያቸው ልክ እንደዚያ ሰው በጎ ነገር ጌታ መድኃኔዓለም ኢየሱስ ክርስቶስ መለሰላቸው ስለመጨረሻው ዘመን ብዙዎች በስሜ ይመጣሉ አለ እንደው አልተቸገርንም አሁን የክርስቶስ ስም አልቸገረንም አድራሻው የት እንደሆነ ክርስቶስ የት እንደምናገኘው እናንተ አልቸገራችሁም እውነት ለመናገር እለት በዚህ አውደ ምሕረት የሚነገረው ቃለ ወንጌል ወደ ህይወት መንገድ አምጥቷቸዋል ኢየሱስ ክርስቶስ ለእናንተ መልሳችሁ ሆኗል ለአንዳንዶች ግን እስካሁን ድረስ ጥያቄ ነው ክርስቲያኖች ስለዚህ መድኃኒታችን ኢየሱስ ክርስቶስ በስሜ ይመጣሉ አላቸው በስሜ ይመጣሉ ብዙዎችንም ያስታሉ አዲስ ነገር አለም ክርስቲያኖች ስለዚህ ጦርነትና የጦርነት ወሬ ትሰማላችሁ በጣም የወደርናት ምድራችን በጣም ብዙ ተምረን ብዙ ተፈላስፈን የተጨነቅንላት ምድራችን የምትሰጠን ጭንቀት ነው የጦርነት ዜና ትሰማላችሁ ስለዚህ ምንድነው የምትፈልጉት ክርስቲያኖች የማይጠፋ ህይወት ነው ያመጣን ወደዚህ ቅዱስ ስፍራ ቁልፍ እዚህ ነው እዚህ ጋር የሆነ ነገር ታገኛላችሁ ብዬ ልጠራችሁ አይደለም ወደዚህ መቅደስ የመጣችሁት ክርስቲያኖች የማይጠፋ የማያረጅ ብል ነቀዝ የማያበላሸው እሱን ፈልጋችሁ ነው የመጣችሁት የማይደክመውን ከዚያ በላይ የሆነውን የሚበሰብሰው ማንነት አይደለም ክርስቲያኖች የማይጠፋውን ፍለጋ ነው የመጣ ነው ክርስቲያኖች የማይጠፋውን ደግሞ የሚሰጠን እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ክብርና ምስጋና ለስሙ ይሁን ስለዚህ ጦርነት ተሰማላችሁ የጦርነት ዜና ተሰማላችሁ በጣም የሚገርመው ይሄ ከመብዛቱ የተነሳ በሰዎች ዘንድ ፍቅር ትቀዘቅዛለች አለ አንዳንድ መተርጉማን ትጠፋለች ይሉታል ግን ፍቅር ዳይቨርት ታደርጋለች ወደ ሌላ ትቀየራለች የእግዚአብሔርን ፍቅር ሰዎች እግዚአብሔር የመረጣቸው እግዚአብሔር የሞተላቸው የእርሱን ፍቅር ይለውጡና በገንዘብ የእርሱን ፍቅር የዘላለማዊ ህይወት ጉዳይ ያስጨንቃቸው ሲገባ እርሱን ይለውጡና ዕለታዊ ጉዳይ ላይ ፍቅራቸውን ይመሰርታሉ ምንድነው ከእግዚአብሔር ፍቅር የላያችሁ በእግዚአብሔር ወገኖቼ እስኪ ራሳችሁን መርምሩ ወገኖቼ ምንድነው ከእውነተኛው አምላክ ከቅዳሴ የለያችሁ ከእግዚአብሔር መንገድ ያስወጣችሁ ነገር እርሱ ምንድነው እስኪ መርምሩት ክርስቲያኖች እውነት ከእግዚአብሔር ፍቅር የለያችሁ የሞተላችሁ ነው ወይ ደግሞ የሚሞትላችሁ ነው ወይ ደግሞ እናንተን የሚያኖር ነው ምናልባት እንዳልነው
ጊዜያዊ የሆኑ ነገሮች ሊያደርጉ ይችላሉ ወገኖቼ ክርስቲያኖች እኔ አንድ ነገር ልንገራችሁ ምናልባት በምድር ሰላም አታገኙ ማለላችሁም ግን ዘላቂ ሰላም አይደለም ጊዜያዊ ነው ፈረቃ ይበዛበት እግዚአብሔር ግን የሚሰጠን ሰላም ዘላለማዊ ነው መጀመሪያ ላይ እንዳልኳችሁ ከእግዚአብሔር የሚገኘውን ሰላም ከትዳራችሁ ከፈለጋችሁ ከባድ ትዳር ሰላም አለ መሰረቱም እግዚአብሔር ነው ግን እርሱ የሚሰጠንን ሰላም ከምድር ከፈለጋችሁ ከባድ ይሄንን ፍለጋ ስንቶች መሰላችሁ ከቤተ ክርስቲያን እንደወጡ የቀሩት ከውነት መንገድ እንደወጡ የቀሩ ስንቶች መሰላችሁ ክርስቲያኖች እናንተ የማይጠፋውን ፍለጋ ነው የመጣችሁት ከሞት በኋላ ካላችሁ አምላክ ጋር ቀጠሮ ይዛችሁ ነው ዛሬ የመጣችሁት ይታደላችሁ ናችሁ ክርስቲያኖች ደም እንዳለው በቅዳሴ ድርሰት ላይ እንደሚሉን አባቶቻችን ማለት ነው የማይጠፋውን ፍለጋ የዘላለም ህይወቱን ፍለጋ ነው የማይጠፋውን ህይወት ለሚፈልጉ የዘላለም ህይወትን ይሰጣቸዋል ፈልገን የመጣ ነው ምንድነው ያንን ነው የሚሰጠን አምላካችን እንዴ እናንተ በዘላለማዊ ህይወት ቃል ኪዳን የገባላችሁን እግዚአብሔርን በእለት ታሙታላችሁ የእናንተ እድሜ በእግዚአብሔር ዘንድ የሰከንድ ሽርፍራፊ ነገር ማችሁ የኛ እድሜ ክርስቲያኖች ምንድነው እድሜያችንን በጣም ስለተጠበብን በጣም ህክምና ላይ በጣም ኢንቨስት ስላደረግን ከቀደሙት አባቶቻችን እድሜያችን በጣም ረዘም አይደል ረዘም አይደል እንደዛ ነው እግዚአብሔር ያርዝምልን ስለዚህ ፍቅር አለ ትቀዘቅዛለች ብዙዎች በዚህ ቆስለዋል በሰው መካከል ሰው አጥተው በሰው መካከል ሰው ተርበው ብዙዎች ይሄንን የፍቅር እግዚአብሔር ይማር ቀላል ነገር አይደለም ክርስቲያኖች እናንተ እግዚአብሔር ልጆች እናንተ ኦርቶዶክሳውያን የምታጽናኑት በጣም ብዙ ትውልድ አለ የምታበሩት ብዙ የታመሙ ደካሞች አሉ ክርስቲያኖች ግን ትቀዘቅዛለች አለ ስለዚህ አሽቀን አለ የክብር ባለቤት አምላካችን ኢየሱስ ክርስቶስ ይሄ ወንዱም ሴቱም የሚያመጥበት የመጨረሻውን ዘመን ሲያነሳል ብዙ መከራ የሚበዛበት ብዙ ስቃይ የሚበዛበት ብዙ እንግልት የሚበዛበት እንዳልኳችሁ ዛሬም በዘመናችን የተመለከተ ነው ለሰከንድ ሽርፍራፊ ምድር ስለተንቀጠቀጠች ስንቶቻችን ነን ወገኖቼ ክርስቲያኖች ረፍት ያጣን የተኛ አይኖርው ከዚህ በላይ ግን ይገጥመናል ግን እሱም የምጥ መጀመሪያ ነው ሊወልዱ ወገኖቼ ቀናት የቀራቸው ወገን እርጉዞች በስለት ሆዳቸው ተተልትሎ ልጆቻቸው በዚያ ሲገደሉ ይሄንን ሰማናቸው ምን ያልተደረገ ኃጢያት አለ ክርስቲያኖች በዚህ ዘመን እውነት እቺ ሀገር ከእግዚአብሔር ጋር ናት ወይ እውነት እርሱን ያከበርን ነው ያለ ነው አዲስ ኃጢያት ግን የለም የተሰራ ኃጢያት ነው ስለዚህ ዘመን ሲነግረን የምጥ መጀመሪያ ነው አለ የሚገርማችሁ እናንተ ኦርቶዶክሳውያን እውነት ለመናገር ምጡ እንዲካስጨነቀን የምጥ መጀመሪያው ካስጨነቀን ምጡ ደግሞ እንዴት ያስጨንቀን ይሆን ገና እኮ አልተጀመረም ይገርማችሁ ገና የሚገርመኝ ግን እጅግ ደስ የሚለኝ ግን ወንጌሉን ስትመለከቱት ያ የመከራ ዘመን ያ የስቃይ ዘመን ያ የእንባ ዘመን ያ የቁስለት ዘመን ያ ወገኖቼ ክርስቲያኖች ብዙ መከራ በጆሮቻችን የምንሰማበት ዘመን ስለተመረጡ ቅዱሳን ሲባል ያጥራል ይለናል ማን ነው የሚለው የክብር ባለቤት አምላካችን ኢየሱስ ክርስቶስ ዛሬም ስለተመረጡ ቅዱሳን ይሄንን የመከራ ዘመን እንዲያሳጥርልን ቅዱስ ፍቃድ ይሁንልን ስለተመረጡ እናንተ ስለ ቅዱሳኑ እግዚአብሔር የመከራውን ዘመን ያሳጥራል አይገርማችሁ ስንት የሰማነውንም ያልሰማነውንም መከራ እግዚአብሔር ያሻገረን ስለመረጣቸው ቅዱሳን ሲል ቃል ኪዳን ስለገባላቸው ቅዱሳን ሲል ነው አንዳንድ ጊዜ ወደ ሞት ቀጠና ተጉዘን ነበር አንዳንድ ጊዜ ወገኖቼ ክርስቲያኖች ጸሎቶቻችን ወደ ሞት ቀጠና የሚወስዱ ነበሩ እግዚአብሔር ግን ስለተመረጡ ቅዱሳን ሲል ታድጎናል ክብርና ምስጋና ለስሙ ይሁን መከራዎቻችን የራቁት እግዚአብሔር ቃል ኪዳን ስለገባላቸው ቅዱሳን በመጨረሻ ሲዘጋው የክብር ባለቤት አምላካችን ኢየሱስ ክርስቶስ ስለዚያ ዘመን ግን ስለዚያ ጊዜ ግን ከአብ በቀር ከአባት በቀር የሰማይ መላእክት ልጅም ቢሆን አያውቅም ልጅም ቢሆን አያውቅም ድንቅ ምስጢር አለው ይሄ ቃል ክርስቲያኖች ልጅም ቢሆን
አያውቅም ታዲያ መፍትሄው ምንድነው ተዘጋጅታችሁ ጠብቋል ሌባ በምን ሰዓት እንደሚመጣ አታውቁምና በዚያ ዘመን እንደነበረ እንደ ኖህ ዘመን እንዲሁ በቅስፈት ነው የክርስቶስ የመምጫው ነገር ብሎ ያንን ዘመን አስተዋውሷቸው በድንቅ ምስጢር ገለጠላቸው ክርስቲያኖች በዚያ ዘመን የነበረው ታሪክ በዚያ ዘመን የነበረው ነገር በመጽሐፍ ቅዱሳችን ስንመለከት ክርስቲያኖች ሰው እንደ እንስሳ የሆነበት ሰው ራሱን የበላበት አምሳለ ሥላሴን ያፈረሰበት ቅዱሱን ስጋውን የእግዚአብሔርን ማደሪያ ያረከሰበት ለእግዚአብሔር ማደሪያነት ከመመረጡ ይልቅ ለሰይጣንና ወገኖቼ ለሥራው ወይ ደግሞ ለሰይጣን አከራይቶ የኖረበት ዘመን ነበር አዋ የእግዚአብሔር ልጅ የሥላሴን አምሳል የሆነውን ሰውን አይገድልማ ሰውን በቁሙ አርዶ አይገድልማ ክርስቲያኖች ይሄ የማን ስራ ነው የዲያብሎስ ስራ ነው ሰዎች እየሰሩ ያሉት ክርስቲያኖች ስለዚህ ይሄንን ነው የክብር ባለቤት አምላካችን ኢየሱስ ክርስቶስ የገለጠው የነገረን ነው በዚያ ዘመን እንደነበረው ሰው እንደ እንስሳ የኖረበት በዚያ ዘመን እንደዚህ ከመኖር እግዚአብሔር ይሰውረን ቅዱስ ዳዊት ሰው ክቡር ሆኖ ሳለ ምን ሆኖ ሳለ አይገርማችሁም ሰው ክቡር ነው እዚህ ስትመጡ ነው መክበራችሁን የምታውቁት ክርስቲያኖች ሰው የከበረ ማንነት ያለው ነው ቤተክርስቲያን ብቻ እኮ ነው አይደለም በአካለ ስጋ እየተመላለስን ነፍስና ስጋችን ኖሮ አይደለም ወደ እርሱ ተጠርተን እንኳን ቤተሰብ ዘመድ ቤት እንዳለ አስክሬን ብሎ እርሱ ግን አንተ ጎበዝ ብሎ ይጠራናል ዛሬ ቤተክርስቲያናችን የምትዘክረው ቅድም እንዳልኳችሁ አላዛር ብሎ ይጠራናል እግዚአብሔር ልጆች አስክሬን ሲመጣውን በመካከላችን ቆመን እንሸኛለን አይደል ለምን ሙሽራ እኮ ስለሆነ እኮ አንዳንድ ሰዎች ምንድነው ይሄ ወደ መንግስቱ የተጠራ እኮ ወደ እግዚአብሔር ክብር ወደ ሰማያዊ ቤቱ እግዚአብሔር የመረጠው የጠራው እኮ ነው ሙሽራ ነው ለዚህ ነው የምታከብረው ቤተክርስቲያን ክርስቲያኖች እውነት ለመናገር አይደለም በአካለ ስጋ ኖረን በነፍስ በስጋ ተመላልሰን አይደለም ሞተን የምታውቀን ቤተክርስቲያኖች ክርስቲያኖች ይሄ ምድራዊ ይወጣልን ስማችን ተረስቶ ቤተ ዘመድ አስክሬን ሲል ቤተክርስቲያን ገብረ ማርያም ገብረ ሥላሴ እያለች ወለተ ማርያም እያለች ስማችንን እየጠራች ማር ይቀርበል እያለች ወደ ክርስቶስ ወደ እግዚአብሔር ወገኖች ታስታርቃለች ቤተክርስቲያን ይችናት ቤተክርስቲያን ስለዚህ በዚያ ዘመን እንደነበረው የጥፋት ዘመን የክፋት ዘመን ወንድ ለወንድ የተጋባበት ያ ዘመን ወገኖች ክርስቲያኖች የከበረውን ያዋረዱበት ያ ዘመን የከበረው ሰው እንደ እንስሳ የተቆጠረበት ያ ዘመን እንደዚያ ከመቆጠር እግዚአብሔር ይሰውረን አዎ አንዳንዶቻችን ሳናውቀው እንደዛ ሆነናል ክርስቲያኖች ሳናውቀው ገብቶና አይደለም ሰዎች ሲያደርጉት ሰዎች ሲኖሩ ታይታችሁ የምትኖሩ ወጣቶች አላችሁ ምክንያቱን አታውቁትም አንዳንድ አለባበሳችሁ ምክንያቱን አታውቁትም አንዳንድ አናኗራችሁ ምክንያቱን አታውቁትም ክርስቲያኖች እውነት ለመናገር ማለት አንዳንድ አዳረገው ጃይን የምናደርጋቸው ነገሮች አናውቀው ግን ሳናውቀው የሰራዊቱ የጨፍራው ተከታይ ሆነናል ክርስቲያኖች እውነት ለመናገር ማለት የጫኑብን ሰዎች ግን ያውቁታል ምክንያታቸው ከእግዚአብሔር ማስወጣት ነው ምክንያታቸው ወገኖች ክርስቲያኖች ነጭ ለብሳችሁ ነጠላ ለብሳችሁ በዚህ መካከል ብትወጡ ምንድናቸው ነው የሚባል እሺም አልተባለም አይደል ይሄ እዚያ የተጻፈ ነገር የለም እነዚህ ክርስቲያኖች ናቸው ይባላል እነዚህ የሰማይ መንገደኞች ናቸው ይባላል ሳያውቁ ሰዎች ይሄንን የሰማይ መንገደኛ መሆናችንን ያውጁልናል ይገርማችሁ ስለዚህ ይሄንን ነው ያጠፋብህ ያለው ክርስቲያኖች እውነት ለመናገር ነው አዎ አንዳንድ ጊዜ መዘመን ሊመስል ይችላል አንዳንድ ነገሮቻችን ክርስቲያኖች ግድ ለማጥኑት ያሉ እጅግ የምንወዳቸው እኛን ወደ ወንጌል መንገድ ያመሩን መምህራኖች አሉ እውነት ለመናገር አዲስን የምነግራችሁ ነገር የለም ቅዱስ ዮሐንስ እንደገለጠው አሉ ቤተክርስቲያን የምትኮራባቸው መምህራን እውነት ለመናገር ማለት ነው ስለዚህ ማየት ያስፈልጋል ክርስቲያኖች እውነት ከሃይማኖቴ ጋር ይሄዳል ከክርስትና ህይወቴ ጋር ይጓዛል ይሄ ጉዳይ ምን ችግር አለው የሚሉ ሰዎች አሉ የሚገርማቸው ብዙ ምን ችግር አለው ችግር ነው ያመጣው ኦርቶዶክሳውያን እውነት ለመናገር ስለዚህ በዚያ ዘመን የነበረው ነገር የነው እግዚአብሔርን መርሳት
ከምድራዊ ከሰማያዊ ነገር ይልቅ ምድራዊ ነገር የበለጠባቸው ነበሩ ከምድራዊ ከሰማያዊ ነገር ይልቅ ፍላጎታቸውና ረካታቸውን ያመለኩ ትውልዶች ነበሩ ልክ እንደዚህ ዘመን ማለት ነው እግዚአብሔርን የሚፈልገው ወገኖቼ ክርስቲያኖች ለርካታው ነው አይገርማችሁ አንዳንድ የሆኑ ቁሳቁሶችን እንዲያሟላለት ነው እግዚአብሔርን የሚፈልገው የመጣችሁት ልትቀደሱ ነው የመጣችሁት ቅድም እንዳልኳችሁ የዘላለም ሕይወት ልታገኙ ነው እናንተ በምድራዊ ነገር ነው ቅድም እንዳልኳችሁ እንደው ከቤተ ክርስቲያን እየወጣን ያለ ነው ምንድነው እኛን ይመጥናል እውነት ለመናገር አሁን ከእግዚአብሔር መንገድ እያስወጡን ያሉ ነገሮች ክርስትናንስ ይመጥናል ወገኖቼ ክርስቲያኖች እውነት ለመናገር እንደው በዚህ ምድር ላይ አለ የተባለ ነገር እንደው ቢሰጣችሁ እንደው ከእግዚአብሔር ደስታ ከእግዚአብሔር መንግስት ይበልጣል ከሞት በኋላ የሚያኖራችሁ ነገሮች ናቸው ስንቶች ወገኖቼ ክርስቲያኖች ስንቶች ልብሳቸው ወርቅ የሆነ የሰሩበት ነገር የለም በረከቱ ይደርብንና በጳውል የሚባል ቅዱስ ጻድቅ አባት አለ በእውነት ያው መቼም እንዳላችሁበት ታላቅ መምህራችን ማለት ነው ጳውል የሚባል እጅግ የባለ ጠጋ ሁሉ ነገር ያላቸው ቤት ውስጥ ነው ያደገው የኖረው እና ንጉሳዊ ቤተሰብ ስለነበረ ማለት ነው የንጉስን ልብስ እርሱ በወራሽነት ያገኘ ነበር ከወንድሙ ቀጥሎ ማለት ነው ስለዚህ አንድ ንጉስ የሚለብሰው ልብስ ለብሶ እርሱ ግን ምንድነው ያልኳችሁ ሐሳቡ ምንድነው ሰማያዊ ምድራዊ አይደለም ስለዚህ አንድ የተራቆተ ሰው አየ አንድ ምስኪን ድሃ ሰው አየ ያ በቤተ መንግስት ሊለበስ የሚገባውን ያ ያባቱን ወራሽ የሆነውን ክርስቲያኖች ልብሱን አለበሰው ያንን ምስኪን ድሃ ሰው በዚህ ጊዜ በከተማው በአደባባዩ ሲዞር ይሄ የንጉስ ልብስ አይደለም ይሄ ነገስታት ልብስ አይደለም አለው ይሏል ሰው ወንድሙ መጣና ያንን ድሃ ምስኪን ሰው አውልቅ ይሄ የወንድሜ ልብስ ነው አውቀዋለሁ የወርቅ ዝናር ያለበት ነው አውቀዋለሁ ተራ ልብስ አይደለም አለው እየሮጠ ሄደና ልብስህን አገኘሁት አንድ ማይገባው ሰው ለብሶታል ከቃሉ ጋር ናቸው እግዚአብሔር ከሁላችን ጋር ይሁን ምንም ማይወል ሰው ለብሶት የማይገባው ሰው ለብሶት አይቷለሁ ተመልክቼው አይደለም ወንድሜዋል እኔ ያለበስኩት ለክርስቶስ ነው አለው ከቃሉ ጋር ናቸው ለማን ያለበስኩት ለሱን ያለበስኩት ሌላ ማቀው ድሃ የለም ሌላ ማቀው ሌባ የለም ቤተሰቦቻችሁን የምታድኑበትን መርከብ ስሩ ቤተሰቦቻችሁን የምታድኑበት ሴቶች ባሎቻችሁን ጠርታችሁ ለዚህ መቅደስ ታመጡ ወንዶችም ልክ እንደዚህ ቤት ዘመዶቻችሁን ጠርታችኋል መርከብ እኮ ነች አሁን ከሚመጣው ፈተና ምናመልጣው መርከብ ሆነች ቤተክርስቲያን ነው ሌላ ምናርፍበት ነገር የለም ሌላ ምናመልጣው የለም ክርስቲያኖች እውነት ለመናገር እሱ ግን ጊዜውን ተጠቀመ በአግባቡ መርከቢቷን በንፍሯ ምድሪቷ ስትጠፋ መርከቢቷን በሉስኪ የመርከቢቷን በር እግዚአብሔር ዘጋው ማን ዘጋው የንሳ በራችሁን እግዚአብሔር ያስገባችሁ ወገኖቼ የንግድ በራችሁን እግዚአብሔር ያስገባችሁ የመውጣት መግባት በራችሁን እግዚአብሔር ያስገባችሁ እርሱ ከዘጋ የሚከፍት ስላልሌለ አንዳንዶች የሚሉት ነገር አለ ዲኮ የሆነ ነገር ተደርጎብኝ እንዲኮ ሆነብኝ አይደለም አንተ ከእግዚአብሔር ጋር ንሳ ግባ ከእግዚአብሔር ጋር ታረቅ እግዚአብሔር ዘጋው እነዚያ ሰዎች የንፍሩ ውሃ ወገባቸው ላይ ሲደርስ ወደ መርከቢቷ መሮጥ ጀመሩ ከምን ሊድኑ ከንፍሩ ውሃ ሊድኑ ማን ዘግቶት ነበር እስከ አንገታቸው ደረሰ እየሮጡ ሄደው ማንኳኳት ጀመሩ ማን ዘግቶት ነበር እግዚአብሔር ዘግቶት ነበር ክርስቲያኖች ሰው አይደለም ይዘጋው እግዚአብሔር ፍርዱ በዚህ ነው እግዚአብሔር ዘግቶት ስለነበር በንፍሩ ውሃ እኖራለሁ ሲሉ ገና ነው ሲሉ ዘመናችን ገና ነው እግዚአብሔርን እናሳዝን ኃጢአትን እንስራ ለስጋ እንኑር ምድራዊ ሕይወት ብቻ ነው ያለን ብለው ሲኖሩ ለስጋ ብቻ ሲያስቡ ሲኖሩ እግዚአብሔር በንፍሩ አጠፋቸው ነገር እኖራለሁ ሲሉ ዛሬ ጠፉ ክርስቲያኖች ነገ በመስጠር ላይ ያለች ነች ዛሬ እንድንገባ ነው ተዘጋጅታችሁ ቆዩ የተባለው ስለዚህ የምንፈልገው
ስለዚህ ምን ኖሮ የተወረዳችሁ ክርስቲያኖች የዘላለም ሕይወት ምን ፍለጋ ነው በታላቁ ቅዱስ ጳውሎስ በተነሳነበት የመጽሐፍ ቅዱስ ጥቅስ የማይጠፋውን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ምን የሚለው እንዴት እንደሚሰጣቸው ተመልከቱ ክርስቲያኖች የክብር ባለቤት አምላካችን ኢየሱስ ክርስቶስ በዚህ ምልክት በክብር እንደሚገለጥ ራናለም ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ በምዕራፍ 4 ቁጥር 14 ላይ የመጨረሻ ጥቅስ ነው ስለሞቱ ሰዎች ስላንቀላፉ ሰዎች ሲገልጥ ይሄንን እንድታውቁ ወዳለው በዚህ በቅዳሴ አትናሲዮስ ምን መለከተው ይሄን ነው የክብር ባለቤት አምላካችን ኢየሱስ ክርስቶስ በክብር ከሰማይ ዝቅ ሲል ቅዱሳን መላእክት በመንቀጥቀጥ ሲያከብሩት በመጀመሪያው የመላእክት የመለከት ድምጽ አውሬ በላቸው በሜዳ የወደቁ የተረሱ ስክሪን ተብለው የቀሩ ሁሉ አጥንቶቻችን ይገጣጠማሉ ከቃሉ ጋር ናቸው ሁለተኛው የቅዱሳን መላእክት ድምጽ ሲሰማ ነፍስ ያነበረን ሰዎች በስብሰን የነበረን ሰዎች ወገኖቼ ክርስቲያኖች ነፍስ ዘርተን በአዲስ ማንነት ሕያው በሆነ ማንነት በሚቆስል አይደለም በሚራብ አይደለም ሕያው በሆነ ማንነት የክብር ባለቤት አምላካችን ኢየሱስ ክርስቶስ ከሰማይ ዝቅ ብሎ ከምድር ደግሞ ከፍ ብሎ እኛ ደግሞ እርሱን ለመቀበል አለ ቅዱስ ጳውሎስ ወደ ሰማይ እንነጠቃለን አለ ክብርና ምስጋና ለስሙ ይሁን ለዚህ ቀን እግዚአብሔር ያደርሰን አሜን አላችሁ እንድንሞት ይርዳን ማለት ነው በሞት ድልድይ ነው እርሱን የምናገኘው እንነጠቃለን ከዚህ ከፍ ብለን የሚደንቅ እኮ ነው ክርስቲያኖች የሚገርም እኮ ነው ክርስቲያኖች ሊያከብረን ነው የሚመጣው ምድራዊ ስላልሆነን በስብሰን ምን ጠፋ ስላልሆነ ከፍ ሊያደርገን ማን ይመጣል የሚገርማችሁ በቀኝ ያሉትን ምን እንደሚላችሁ ታውቃላችሁ በቀኝ ያላችሁ ወንዶች ናቸው አይደል እነሱም አሉ በቀኝ ያሉትን ተረቤ ምን አላላችሁኝም በማርያም መልሱልኝ ተረቤ ምን ብላችሁኛል ተረቤ አብልታችሁኛል ታስሬ ጠይቃችሁኛል የመጨረሻው ዘመን ጥያቄ የቴዎሎጂ ጥያቄ አይደለም ክርስቲያኖች ሰዎች እንደሚሉት የዘላለም ሕይወት የምናገኝበት ምስጢሩ ወንጌሉ እንደሚለን ስራ ነው የተራበ ማብላት ሃይማኖት ነው ስራ ነው በማርያም መልሱልኝ የታሰረ መጠየቅ ስራ ነው ሃይማኖት ነው አንዳንድ ሰዎች ለድነታችን ነዳያንን በመብላት የምናበረክተው ምንም ነገር የለም ይላሉ እውነት ነው የዘላለም ሕይወት ከአዳም የውርስ ኃጢአት ለመሸጋገራችን ያደረግነው አስተዋጽኦ የለም ወገኖች ክርስቲያኖች የዘላለም ሕይወቱን በተመለከተ ግን በማቴዎስ ወንጌል በምዕራፍ 5 ስንመለከት ታስሬ ጠይቃችሁኛል ተረቤ አብልታችሁኛል ይሄ ለኛ ለኦርቶዶክሳውያን ወንጌል በወንጌል ውስጥ ለምን ኖር ሃይማኖት ከምግባር ጋር አስተባብረላለን የምንጠየቀው ጥያቄ ነው ከዚያ በኋላስ የዘላለም ሕይወት ጉዳያቸው ለሆነ ማለት የማይጠፋውን ሕይወት ለሚፈልጉ የዘላለም ሕይወት ሰጣቸው እንዳልን የማይጠፋውን ሕይወት ለፈለጉ የሚሰጥን በጎ ስራ ለሰሩ ታስረው ለጠየቁት ቀደም ጳውሊን ተመልክተናል አይደል ማንን አለበስኩኝ አለ ስለዚህ የምታደርጉት በጎ ነገር በሙሉ እርሱን ማለበስ እንደሆነ ነው ወንጌሉ የሚያስረዳን የምትፈልጉት ምንድነው ክርስቲያኖች ምን ሽተን ነው ዝናብ መጥቶ ነው ወደዚህ ቅዱስ መቅደስ የገሰገስ ነው ምን ፈልገን ነው ለሊት ለማይሌት ሰርግ ለቅዳሴ ለኪዳኑ የምንሮጠው እንዴ ሰዎች እንደሚሉት አይደለም ክርስቲያኖች የዘላለም ሕይወት ጉዳይ ፍለጋ ነው የማይጠፋውን ሕይወት ለሚፈልጉ የዘላለም ሕይወትን ይሰጣቸዋል ያስተማረን የቅዱሳን አምላክ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ